እንዳልኳችሁ እንግዲህ አዲስ ነገር በቅርቡ ይኖራል። እንግዲህ እንዲሳካልኝ ጸልዩልኝ። እግዚአብሔር እኮ ቀን አለው ለሁሉም ነገር ማለት ይክሳል። እግዚአብሔር ነው መድኃኒዓለም። እኔ ሁሌም መመስከር አይቀርም፣ ሁሌም ወጥቼ ሁሌም ስለ መድኃኒዓለም ማውራት አይቀርም። ማርያምን በቃ መድኃኒዓለም ማለት ነው እንደ ሰው አይደለም። በቃ መድኃኒዓለም እኔ ባስከፋው እኔ ምንም ባረገው በቃ መቼም አይተወኝም፣ መቼም ያከብረኛል፣ መቼም ከፍ ነው የሚያዝቅ ቀርቦኛ አቅ መቼም ማለት ነው መድኃኒዓለም አለልኝ። እውነት በቃ እግዚአብሔርን ብቻ መጠጋት ነው በቃ ሁሌም እግዚአብሔርን መጠጋት ብቻ በቃ ሌላ ሁሉ ትርፍ ነው። የሰው ልጅ እኮ ዛሬን ያለውልሽ እኔ እንደዚህ ብሎ እንደዛ ሆኖ ነገ የሚቀየር ሰው ፍጥረት ነው። የሰው ልጅ ነገ የሚቀየር ፍጥረት ነው። ማንም ቋሚ የለም እና ግን እግዚአብሔር ማለት ነው መድኃኒዓለም አንድም ቀን ጥሎኝ አያውቅም። አንድም ቀን ወድቄ አላውቅም። ምናልባት ሰው ነኝ፣ ልከፋ እችላለሁ፣ ላዝን እችላለሁ፣ ግን ሁሌም እግዚአብሔር አይጥልም። እንደ ሰው አይደለም፣ እውነት እንደ ሰው አይደለም። ሁሌም ደግሞ ሰው ላይ መጥፎ ነገር መስራት አስፈልግ፣ ሁሌም ጥሩ መስራት ብቻ ነው። እግዚአብሔር ይክሳል። እኔ የተማርኩት እሱም ብቻ ነው። እግዚአብሔር በደንብ ነው የሚክሰው። ሁሌም ልባችሁን ንጹህ ይሁን። ሁሌም ለሰው ጥሩ ነገር አስቡ። ሁሌም በቃ ጥሩ ነገር። ይሄ ተንኮል፣ ሸር በውስጥ ሰውን ለመጣል አትሞክሩ። ሁሌ ብቻ ጥሩ ነው አታስቡ። እነሱ ተንኮል ያስቡ፣ እነሱ እናንተን ለመጣል ይሄዱ፣ ብዙ መንገድ ይጓዙ። እናንተ ብቻ ጥሩ ነገር ለዛ ሰው ተመኙ። መድኃኒዓለም እጥፍ አድርጎ ነው የሚክሳችሁ፣ እጥፍ አድርጎ። ለእናንተ በቆፈሩት ጉድጓድ ራሳቸው ናቸው የሚገቡት። እና ሁሌም እግዚአብሔርን ብቻ ያዙ፣ እግዚአብሔርን ብቻ መቼም አትወድቁ። እና እኔ መድኃኒዓለም ልጅ ነኝ። መድኃኒዓለም አለልኝ። መቼም ቢሆን አልወድቅም። መቼም በወድቅ ራሱ መሬቱን ልሽም ቢሆን እነሳለሁ። እና እኔ መድኃኒዓለም አንድም ቀን አሳፍሮኝ አያውቅም። እኔ የእሱ ልጅ ነኝ። ይህን ብቻ ይበቃል። ብዙ ማውራትም አልፈልግም። እኔ ምንም አላልኩም እኮ ያ እሺ የድንግል እሳቅ
እውነት ስትል ለመግባት አላሰብኩም ነበር። እንግዲህ ያለውበት ኮንዲሽን አሪፍ አይደለም፣ ግን በቃ በጣም ስለተሰማኝ ስላየው ነገሮችን ስለተሰማኝ ዝም ብዬ በዛው ልክ ደግሞ ከጎን ያላችሁትን የምታበረታቱኝን አይዞሽ ሄሉ ለምትሉን በቃ ሁላችሁንም እውነት አመሰግናለሁ። በጣም ነው የማመሰግነው። እናንተን አመስግኜ አልጨርስም እና አሁንም አመሰግናችኋለሁ። ሁላችሁንም እውነት ከጎን ይላላችሁ እግዚአብሔር ያክብርልኝ እና አያቴ ማለት ነው መርቃኛለች። የሰው ፍቅር ሰጥቶኛል መድኃኒዓለም። የእሷ መርቃት ተሰምቶ ማለት ነው። የምትወዱ የምታከብሩ በቃ ወዳችኋለሁ። የምር ከልቤ ነው የምወዳችሁ። በኢንቦክስ እናውራ እባካችሁ። ማለት እኔ አሁን እዚህ ጋር ሜንሽን አድርጌ ማውራት አልፈልግም። ፕሊዝ በእናታችሁ ከቻላችሁ በእናታችሁ አትጻፉ። እኔ መፍታችሁ ነው መጽሐፍ ትችላላችሁ። ደስ ይላል፣ ሁሉም ነገር አሪፍ ሆኗል ምናምን ግን በቃ አሁን ላይ እኔ ምንም ማውራት አልፈልግም። እውነት ምንም ማለት አልፈልግም። እውነት መለየት ሲያቅተኝ የውለታ ጉዳይ ውለታ ነው መልሱ። የቃታ ግግም ሲደርሱ